ልጅ የኔ አይደለም የኔ አይደለም ሲል እንግዲህ ከሩታ ልጅ እንደሌለው ተናግሯል ማለት ነው። ሁለተኛ ልጅ የማነው ልጁ ከተባለ እንግዲህ የዳኒ ነው ማለት ነው። ልጁ ሁለተኛ የሩታ ልጅ የዳኒ ነው። ዳኒ እንግዲህ ልጅክን አርፈህ አሳድግ ማለት ነው። ያው አብርሽም እንግዲህ ወደ ሄርሜላ አሻፈረኝ ብሏል። ተው 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 ቢባል ምንም ሊሰማ አልቻለም። ቤተሰብ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ ማለት ነው። ሰብስክራይብ ስለምታደርጉ እናመሰግናለን እያልኩ እንግዲህ አንዳንድ ነገር እናወራለን ማለት ነው። እንግዲህ አብርሽ ሁለተኛ ልጅ አርግዤልሃለሁ ምናምን ብላ ሩታ በጣም አስደስተው ነበር ምናምን ነገር ያኔ እሷን ደስ ያለት እሱ ግን እንዴት ሊሆን ይችላል አይደለም በጭራሽ ብሎ ካድ አድርጓል ማለት ነው። ባይዘው ይሄ የመጀመሪያ ልጅ እኮ ግን በጣም ያምራል። እናንተ እሱን ነው የሚመስል ደግሞ ቁርጥ አይሄድ አይመጣ በዛ ይጠቁር ማለት ነው። እና እሱን ነው የሚመስል እና አብርሽ ልጁ ማሳደግ ነው ያለበት እንጂ እዚች ሄርሜላ ከምትባል ጋራ እኔ እንጃ እንትን ማለት የለበትም። ሪሌሽንሽፕ መፈጸም የለበትም። ይቅርታ አድርጉልኝና ባይዘ ወይኔ ምኑ እንደማወራ ምኑ ከምን ፊት የራሱ እዩት ምን እንደሚመስል ጋይስ ማለት ነው። እና በዚሁ አጋጣሚ አመሰግናለሁ ኮመንት ላይ እየመጣችሁ ፊትሽን ተቀቢ ስለምትሉኝ በጣም አመሰግናለሁ። ነገር ግን ፊቴ ምንም መልቀቅ አልቻለም ጋይስ። እየተቀባሁት ነበር የተለያየ ክሬምም በቃ ሆዶች ቤት ላይ የሚገናኙ ነገር ግን የኔ መቼም አይለቅም። ያው ከብስጭት ከሀሳብ ከተለያየ ነገር ነው ማዲያት የሚመጣና እንግዲህ ምናልባት ሀገር ገብተን ሀሳቡ ከለቀቀልን ደግሞ ያኔ ደህና ከሆነ እንግዲህ እንጠብቃለን። ተስፋ አንቆርጥም። በነገራችን ላይ ምን ተስፋ መቁረጥ ነው እንጂ አሁን በጣም ብዙ ነገር አትሳደርያ ራሱ በጣም ብዙ ነገር ነው የምገዛ። ሳሞና ይሄን ተቀቢው ሲሉኝ ስገዛ ክሬም ይሄ ጥሩ ነው፣ ሳሞና ይሄ ጥሩ ነው ምናምን ባዝኝ ሲሉኝ ስገዛ ግን ማፊ ፋይዳ ምንም ለውጥ አላገኘሁበትም። ስለዚህ ተውት እንግዲህ ፈጣሪ ባለው ጊዜ ይለቃል። ነገር ግን አመሰግናለሁ። ለሀሳባችሁ በጣም ነው የማመሰግነው። ቴንኪው አክባሪው ያክብርልኝ እያልኩ እንግዲህ ወደ መጣሁበት አጀንዳ ላይ ሄድላችሁ ማለት ነው። እንግዲህ ቻናሉን ሰብስክራይብ ማድረግ አትርሱ። ሰብስክራይብ ስለምታደርጉ ደግሞ ያው እንግዲህ እናመሰግናለን ቤተሰቦቻችን። ፈጣሪ ሀገራችን ኢትዮጵያን እንግዲህ ሰላም ያደርግልን፣ ጦርነትን በቃ ይበልን። እና እንደዛ ነው እላችኋለሁ። ስንገባ ሁሉም ይስተካከላል ብዬ ተስፋ አደርጋለሁ ማለት ነው። አሁን ሸቃሊት እንግዲህ መሸቃቀል ነው እና እንዴት ናችሁ? ደህና ናችሁ ቤተሰብ? እንግዲህ ዛሬ የመጣሁበት ስለነ ሩታና አብርሽ አንዳንድ ወሬ እናወራለን ማለት ነው። እና እኛ ምን ያመልጠናል? ኩሽና ተቀምጠን ታዲያ ምን ልንሰራ ነው? ማን አገባ ማን ወለደ ማን አረገዘ? ይሄ አይደል የኛ ስራ? እና እንግዲህ ሩታ ያው ሁለተኛ ልጅ አርግዛልታለች ማለት ነው ለአብረሽ። ነገር ግን እሱ የኔ ልጅ አይደለም ብሎ እንግዲህ ካድ አድርጓል። ልጁ የዳኒ ነው ማለት ነው። ያው ዲኤንኤም ባይዘው ዲኤንኤን መመርመር ይችል ነበር። ስለዚህ እኛ መዳም ኩሽና ተቀምጠን እነሱ ሁለት ልጅ መውለድ ትናንትና ተፋቅረው እኛ ጋብተናቸው እኛ ይጋቡ ይዋለዱ ብለን እኛ አጋብተናቸው አብረሽ ሁለተኛ ልጅ ሊወልድ ነው ማለት ነው። እና ነገር ግን እሱ ልጁ የኔ አይደለም። ልጁ የማን ከሆነ ምንም ማድረግ አይቻልም። ጀስት አሁን የተንቢ ወንድም ራሱ እንደ አብረሽ የአብረሽ ፈለግ ተከትሎ እንግዲህ ምን የመሰለችን ቆንጅዬ እያብ የምትባል ልጅ ትሎ ሌላ ሴት ካናዳ መጣውኝ እያለ ዘራፍ አካኪ ዘራፍ እያለ ነው። የሱ ግን ጤነኝነት አይመስለኝም። ይቅርታ አድርጉልኝና ቢያንስ አብረሽ እንኳን አልወሰዳቸውም እናቱ ቤት። የዚህ ግን በቃ አይኑን በእንጨት ታጥቦ አትገርሙ። አይኑን በቃ እፍረት ምናምን የሚባል የለም። የምር እንደው ምንድነው እንደዚህ ልንሆን የቻልነው? እኔ ግን በጣም ግራ እየተጋባውኝ ነው። ይቅርታ አድርጉልኝና ማለት ነው። ስለዚህ እንግዲህ እንደዛ ብሎ አምቶ እየቀወጡት ነው። እኔ ግን እህቶቹ በጣም ነው የወደድኳቸው። ወላ የተንቢ ወላ ሁለቱም በቃ ነፃነት በቃ በጣም ነው ያስቀኑ። አስተያየታቸው ምናምን በቃ አረካታቸው ሁሉ ነገራቸው በጣም ተመችቶኛል። ይቅርታ አድርጉልኝና ማለት ነው። እና አሁን ወንዶች በየጊዜው ባልገዋል ወይኔ ምንድነው እንደዚህ ግን ያባለጋቸው ጎበዝ በጣም የባለጉት ይቅርታ በጣም ነው የባለጉት። እና አንድን ሴት አስተዋውቆ ሁለተኛ ሴት ደግሞ ተዋውቁልኝ ብሎ ደግሞ መምጣት ይሄ እኔ እንጃ ፈን ያደርጋል ብዬ አላስብም። እንደኔ ማለት ነው። እና ያው ያለው ነገር ይሄ ነው። ብቻ በጣም ያሳዝናል። ግን ባይዘው ቡታጅራ ዩቲዩበሮች ላይ በጣም ነው ደስ የሚሉኝ። በጣም ተባብረው ነው የሚሰሩት ምናምን። ይሄ ነገራቸውን በጣም ነው የምወድላቸው። አብረው ነው እያደጉ ያሉት አስባችሁታል? እና እኛስ ከነሱ ምን እንማር? እኛም ከነሱ መማር አለብን። እውነቴን ነው የምላችሁ። ሁል ጊዜ ብቻ እንደዚህ እየወጡ ትትት ማለት በቃ መተጋገዝ አለብን። የሌላ ሀገር ዜጋ ልጆችም መተጋገዝ አለብን። እውነቴን ነው የምላችሁና ያው ያለው ነገር ይሄ ነው። በተረፈ ውዶችዬ፣ ማሮችዬ፣ ፍቅሮችዬ እዚህ ጋር ሸቃሊት ፀጉሯን እያየችን ፀጉሯን ሸቃሊት ግንባሯ ወይኔ ግንባር እንዴት እንደወጣ ትገረሙ። በስመ አብ ወልድ ግንባሬ ወጥቷል ማለት ነው። እና
ያለው ነገር ይሄ ነው። ምንም ማድረግ አይቻልም። በተረፈ ግን ውዶችዬ ሰላማችሁ ብዝት ይበልልኝ። ብዙ ወሬ አላወራባችሁም። ያው እንግዲህ በዚሁ አጋጣሚ ባንዲራ ቢጃማ እኔ በጣም ነው የምወደው ባንዲራ ያለበት እና ባንዲራ ቢጃማ ለብሽ ምንድነው እንደዚህ የሚሽቆጠቆጠው? ፈጣሪ ውጭ እኔ ደግሞ ከላይ ወፈርኩኝ። ምንድነው እንደዚህ ወፈርኩት? ከታች ነው እኔ መውፈር የምፈልገው ግን ከላይ ዝርግፍግፍ እያልኩኝ ነው። እሱ ደግሞ በጣም እኔ ውፍረት ከላይ አልፈልግም። ከታች ነበር ውፍረት የምፈልገው ታች ማለት ነው። ታችኛው መንደር ደግሞ ውፍረት የለም። ሌሽ ማሌሽ አላቅም ማለት ነው። ጉድ እኮ ምን እያልኩኝ ነው? እና ይሄን እላችኋለሁ። በተረፈ ግን እንዴት ናችሁ? ባህልም እንግዲህ አልፏል አይደል? ባህል አልፏል። ያው እሁድ ዳግም የትንሳኤ ነው። ከዛ እሁድ ካለፈ ባህል በቃ አለቀ ማለት ነው። እዛ መቼ ሰኔ ጾም ይመጣል ምናምን በቃ እሱ ይመጣል። እንደዛ እያልን አለነው እኛም ማለት ነው። አለነው ከኩሽናችን ተቀምጠናል፣ ተጉልተናል ትላላችሁ። በተረፈ ግን ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልን። እንደዛሬ የነበረን ቪዲዮ ይህንን ይመስላል እና ሰላማችሁ ብዙ ትትርፍርፍ ይበልልኝ። ቴንኪ ኤቭሪባዲ ጋይስ አመሰግናለሁ ማለት ነው። ይበቃሻል። ፋንታ ጎንደር ምንድን ነው የምታወሪው? ራሱ በሳይለንት ሆነሽ እኮ ትትትትት የምትይው መቼም አያልቅ ትትትት ነው የምትይው።